አጼዎች ያቆዩልንን ማንነት ሊጠፋ ነው። ለአንድ ክልል ብለን ሕገ መንግሥት አናሻሽልም ያለው አምባገነኑ አብይ አህመድ ክልሎችን ሙሉ በሙሉ ሊያፈርስ፣ ብሔርተኝነትንና ብሔርን በሕግ ሊከለክል፣ ሀገሪቱንም ወደ ንጉሣዊ ሥርዓት ለመቀየር ሕገ መንግሥቱን ሊያሻሽል፣ የብሔር ማንነትን ሙሉ በሙሉ ሊያስቀር፣ የአማራ ብሔርተኝነትን ለመምታትና ለመግታት እየሰራ ነው። ስብሰባም ተቀምጧል። ይህንንም ለማስፈጸም እና ውሳኔ ለመወሰን የብልጽግና ማዕከላዊ ኮሚቴ ከትናንት ጀምሮ በናዝሬት ስብሰባ በማካሄድ ላይ ይገኛል። በዚህ ስብሰባ ላይ የብልጽግና ፓርቲ ብቻ ሳይሆን የብሔራዊ ምክክርም አቋም በከፊል ይፋ ሆኗል። እንነግራችኋለን። ብሔርተኛው ኦህዴድ ወደ የኢዜማ ኦህዴድ ተቀይሮ ብሔርተኛ ኦህዴድ ያስበዋል ብለን የማንጠብቃቸው ውሳኔዎች ይወሰናሉ። ኦሮሚያ ለ6 ክልሎች፣ አማራ ለ3 ክልሎች፣ ሙሉ ሸዋ ደግሞ በኦሮሚያ የሚጠቃለልበት ሕግና ደንብ ይጸድቃል ተብሎ ይጠበቃል። እንዴት? ዝርዝር አለን። እንዲሁም ክልልነት የሚሰጠው በአብይ አህመድ ብቸኛ ውሳኔ እንዲሆን የሚያደርግ ሕግና ደንብ፣ አብይ አህመድ ብቸኛ የአገሪቱ የስልጣን ባለቤት የሚያደርግ ንጉሳዊ ስርዓት፣ ሰማይ አይታረስ ንጉሥ አይከሰስ የሚባልበት ዘመን ሊመጣ ጫፍ ደርሷል። አብይ አህመድ ብዙ ኢትዮጵያኒስት አማራዎችን፣ የአብይና የዝናሽ አማራዎችን ያስፈነድቃል፣ ከጎኔ ያደርጋል ያለውን አጀንዳ ይዞ እየመጣ ነው። ተዘጋጁ። አብይ አህመድ የአሜሪካና የኢሚራቶሶችን ፍላጎት የሚያሳካ ውሳኔ ለመወሰን ስብሰባ ተቀምጧል። ብዙ ያልገባቸው ኢትዮጵያኒስት አማራዎችና ዲያስፖራዎች ከጎኑ ይቆማሉ ተብሎ ታስቧል። የኢትዮጵያ መሬቶችን ከግለሰቦች እየነጠቁ ለኤምራት ባለሀብቶችና ለብልጽግና ሥራ ተጠቃሚ ባለሀብቶች ብቻ የሚሆኑበት፣ ሌላው ሕዝብ ጭሰኛ የሚሆንበት ሕግ ሊመጣ ውይይቱ በናዝሬት ተጀምሯል። ውሳኔውም ታውቋል። ህወሓት የራሷን ስልጣን የሚያራዝም ሕገ መንግሥት እንደቀረጸች ሁሉ አብይ አህመድም የራሱ ስልጣን የሚያራዝም ራሱን ንጉሥ ንግሥናውንም ለልጅ ልጅ የሚተርፍ ሕግ ለማውጣት ናዝሬት ላይ ስብሰባ ተቀምጧል። ውሸት አይደለም አማራዎች፣ እውነት ነው። የቀጣይ 5 ዓመት አጀንዳ እየመጣላችሁ ነው። በሉ አማራዎች፣ ዛሬም ተከፋፍላችሁ ተነታረኩ አሏችሁ። ደግሞ የሁሉም የአብይ አህመድ አስተዳደሮች ወይም ክልሎች ተመሳሳይ ቀለም ያለው ሰንደቅ ዓላማ እንዲይዙ ሊደረግም ነው። ቀለሞቹንም እንነግራችኋለን። ውሳኔዎች ሁሉ ከመስከረም 30 ጀምሮ ወደ ተግባር ይቀየራሉ። ስለዚህ ውሸት ነው፣ ድርሰት ነው፣ የኦህዴድ አጀንዳ ነው ከማለት ወጥተን እንደፋን ነው። አማራ የሰሜን ኃይሎችና የአማራ ዲያስፖራዎች፣ የአማራ ትግል ደጋፊ ሚዲያዎችና አብይ አህመድን የሚፋለሙ ኃይሎች ማድረግ ያለብን ምን እንደሆነ እንነግራችኋለን። ተወያዩ። እንጀምር። በጣም ብዙ ሰው አብይ አህመድ ሕገ መንግሥቱንም መንካት፣ ብሔርተኝነትን ማጥፋት አይፈልግም ብሎ ያስባል። ይህ ፍጹም ውሸት ነው። እደግመዋለሁ፣ ይህ ፍጹም ውሸት ነው። እውነቱን አውቆ መዘጋጀት ነው ያለብን። አብይ አህመድ እስካሁን ሕገ መንግሥቱ ሳይነካ የቆየው ወያኔ ለ27 ዓመታት በሕገ መንግሥቱ አርቆ በትውልድ አእምሮ ውስጥ የሰደረውን ብሔርተኝነት በአንድ ሌሊት ነቅሎ ማውጣት አደገኛ ስለሆነ ትክክለኛ ጊዜ በመጠበቅ ነበር። ጊዜው ግን ደግሞ አሁንና ቀጣይ 5 ዓመት ነው በአብይ አህመድ ስሌት። እና አብይ አህመድ ብሔርን ማጥፋት እንደሚፈልግ እስካሁን ብዙ ምልክቶችን አሳይቶናል። አልገባንም እንጂ እስኪን ጠይቃችሁ። ጥያቄ ጥሩ ነው አደለም እንዴ? ኢህአዲግ ለምን ፈረሰ? ብልጽግና ለምን አንድ ወጥ ፓርቲ ሆነ? ለምን ከታርጋ ላይ የክልል ስም ተነሳ? ለምን ከመታወቂያ ላይ ብሔር ተነሳ? ለምን ፋይዳ ዜግነትን ብቻ አስቀመጠ? እነዚህን ሁሉ ስትመልሱ ብሔር በአብይ አህመድ ጥቁር መዝገብ ውስጥ መቀመጡን ታገኛላችሁ። በቃ ብሔር ላይነሳ ሊቀበር ጉድጓድ ተቆፍረውለታል።
አጼዎች ያቆዩት 86 ብሔር በቀጣዩ 5 ዓመት ይፋቃል። እናንተ አማራዎች ወይም ኢትዮጵያውያን ትኩረት ስለማትሰጡ እንጂ ብሔርተኝነት ሙሉ ለሙሉ ለማጥፋት እየሰራ መሆኑን እየነገራችሁ ነበር። አብይ አህመድ ይህንን ውሳኔ እንዲወስን ያደረገው የአማራ ብሔርተኝነት እየተቀጣጠለ እያደገ እየተደራጀ እየታጠቀ እያሸነፈ ነፃ መሬቶችን እየያዘ ወደ 4 ኪሎ እየቀረበ ስለሆነና አማራ ደግሞ በብሔር ቢደራጅም በብሔርተኝነትና በሕገ መንግሥቱ ላይ አሁንም ጥላቻለውና እከፋፍልበታለሁ ብሎ በማሰብ ነው። እና ከመቼውም በላይ አክራሪ ብሔርተኛ ለመሆን ተዘጋጁ። እናንተ አማራዎች በአብይ አህመድ አስተሳሰብ ፌዴራሊዝም ማለት በብሔራችን መደራጀት ሳይሆን ሰልፍ ሩልና ሸርድ ሩል ማለት ራስን ማስተዳደርና በጋራ አገዛዙ ወይም የጋራ ውሳኔ ማለት ነው። ያ ማለት የምትገዛው በአብይ አህመድ ውሳኔ ብቻ ይሆናል ማለት ነው። በነገራችን ላይ የአብይ አህመድ አገዛዝ የቡድንና የማንነት ተኮር ፓርቲ አይደለውም ሲል በፓርቲው መመስረቻ ሰነድ ላይ ቃል በቃል አስቀምጧል። ማንበብ ትችላላችሁ። እና ንጉሳዊና የአንድ ግለሰብ ስልጣን እየመጣላችሁ ነው። ወደ ናዝሬት ስብሰባ ዝርዝር ከመግባቴ በፊት አብይ አህመድ ስለ ሰንደቅ ዓላማ ያለውን አረዳድ ላጋራችሁ። አሁን ያሉት ክልሎችም ይሁኑ ቀጣይ የሚመሰረቱ ክልሎች የኢትዮጵያ ብሔራዊ ባንዲራ 3ቱን ቀለማት ማለትም አረንጓዴ፣ ቢጫ፣ ቀይ ቀለማት ማካተት ግዴታ ሲሆን የራሱን ባህላዊ መገለጫ ምልክት መሃል ላይ ማድረግ እንዳለበትም ትዕዛዝ ወርዷል። የፌዴራሉ ሰንደቅ ዓላማ ምናልባት ልሙጥ ሊሆን ይችላል። ይህንን የምነግራችሁ በድጋፍና ተቃውሞ ተውጠን ከዋና ዓላማችን እንዳንዘናጋ ነው። ለትግል የተነሳ ነው። የአማራን ሕልውና ልናስጠብቅ፣ አብይን ልናስወግድ በእኛ እጆችና ከእኛ ጋር አብይን በታገሉ ኃይሎች የተጻፈ ሕገ መንግሥት ልናረግ፣ አብይ አህመድን ለፈጸመብን ሰብአዊ፣ ኢኮኖሚያዊ፣ ማኅበራዊ ጉዳት ሁሉ ተጠያቂ ለማድረግና ለፍርድ ለማቅረብ ነው። አትርሱ ይህንን። የአብይ አህመድ ያለፉ ውሳኔዎችን እናስታውሳችሁ። ብልጽግና ፓርቲ እንደ መንግስት ከዚህ ቀደም የወሰዳቸው ውሳኔዎች እስካሁን ቀውስ ውስጥ እንድንገጫገጭ አደረጉን እንጂ አንድ ተሳክቶ ህዝብ የረካበት ነገር የለም። ለምሳሌ የመንግስት ተቋማት ወደ ግል መሸጥ ወይም ፕራይቬታይዜሽን ምን ለውጥ አመጣ? ኢትዮ ቴሌኮም፣ ስኳር ፋብሪካዎች ወዘተ አየር መንገዱን ጨምሮ የተሞከሩ ነገሮች ምን ለውጥ አመጡ? ህዝቡን ከመዝረፍና ለውጭ ባለሀብቶች ከመሸጥ ውጭ የኢትዮጵያ ብር ኖት አይነት መቀየሩ ለኢኮኖሚው ምን አስተዋጽኦ ነበረው? የኑሮ ውድነቱን ከመጨመር ውጭ የውጭ ቴሌኮምና ባንክ በመግባታቸው ምን አተረፍን? ምንም። ከአይኤምኤፍ ብድር ወስደን ተጨማሪ ታክስ በህዝብ ላይ በመጣል የአይኤምኤፍ ኢኮኖሚክ ፖሊሲ በመከተል የሀገራችንን ብር የመግዛት አቅም ዲቫሉዌት በማድረግ ኢኮኖሚ እንዲወድቅ በማድረግ ምን ተጠቀምን? ምንም። ፓስፖርት ተቀየረ፣ የመኪና ሰሌዳ ተቀየረ፣ ምን ጨመረ ለህዝቡ? ምንም። እና የሚያማምሩ ውሳኔዎችን እየሰማችሁ ተጨማሪ በደል፣ ረሃብና ግፍ በራሳችሁ ላይ አታምጡ ለማለት ነው። እነዚህ ሁሉ ቀይረን አሁን አገሪቷ ካለችበት የውስጥ ችግር መውጣት ካልቻልን ባልተረጋጋ ሀገር ህገ መንግስት በመቀየርና ፕሬዝደንታዊ ስርዓት በመቀየር አምባገነን መሪዎች መፈንጫ ሆነን ትልቅ ውስብስብ ችግር ያለበት ሀገር ሁሉም ውሳኔ በአንድ ግለሰብ እጅ ገብቶ ህዝብ ከህዝብ እንዲያልቅ ስርዓት አልበኝነት እንዲባባስ ከማድረግ ውጭ ለውጥ አይመጣም። ይቅርታ ዘገየውባችሁ አደል? በናዝሬቱ ስብሰባ የተወሰኑ ውሳኔዎችን ተንትን። የብልጽግና ፓርቲ ማዕከላዊ ኮሚቴ ከትናንት ጀምሮ በናዝሬት ከተማ ስብሰባ በማካሄድ ላይ ይገኛል። በዚህ ስብሰባ ላይ ፓርቲው በብሔራዊ ምክክሩ ላይ ይዞት የሚቀርበው አቋም ይፋ ሆኗል። በዚህ መሰረት
ዋናዎቹ አቋሞች የሚከተሉት ናቸው። አንደኛ፣ የአሁኑ ፌዴራሊዝም ስርዓት ፈርሶ ክልሎች በጂኦግራፊያዊ አቀማመጥና በኢኮኖሚ ትስስር መሰረት እንዲዋቀሩ ነው የሚል ነው። የዚህ ዋና ዓላማው አሁን ያለውን ደካማ የፌዴራል መንግስት ፌዴራልን የሚገዳደሩ የክልል መንግስታትን 9 ትናንሽ አድርጎ ጠንካራ ፌዴራል መንግስት ለመገንባት አብይ አህመድ በንግስና ወንበር እንደተቀመጠ እንዲሞት የማድረግ ስልት ነው። የዝናሽ አማራዎችን ያስፈነድቃል ብያችሁ ነበር አደል? አዎ፣ የዝናሽ አማራዎች የአማራ ክልል ስልጣን የተያዘው በጎጃም ነው ሲሉ ይደመጣሉ። እና ጎንደርን ክልል አደረግንላችሁ፣ ስልጣኑ ሙሉ በሙሉ በእናንተ ልጆች እጅ ይወርቃል፣ አማራ የሚባለው ክልል በጎጃሞች ስለተያዘ አለማችሁም ሊል ሙሉ ዝግጅቱን ጨርሷል። ተዘጋጁ። ይህ ለወለጋው፣ ለአርሲው፣ ለወሎው፣ ለቦረናው፣ ለጎጃሙ፣ ለሸዋው ሁሉ ይለፈፋል። በነገራችን ላይ ይህ የአብይ አህመድ የመከፋፈል ዱላ የሚያርፈው ኦሮሚያና አማራ ክልል ላይ መሆኑን ከወዲሁ ማስገንዘብ እፈልጋለሁ። አማራ ክልል ለ3 ክልል ይከፈላል። እነሱም የወሎ ብሔራዊ ክልላዊ መንግስት፣ የጎጃም ብሔራዊ ክልላዊ መንግስት፣ የጎንደር ብሔራዊ ክልላዊ መንግስት ናቸው። ሸዋ ካላችሁ የሚጠቃለለው በሌላ መዋቅር ውስጥ ነው። ይጠብቁን። ኦሮሚያ ደግሞ በ6 ክልሎች ይከፋፈላል። አንደኛ፣ ወለጋ ብሔራዊ ክልላዊ መንግስት፣ ሸዋ ብሔራዊ ክልላዊ መንግስት ሙሉ በሙሉ የአማራ ክልል ውስጥ ያለው ሸዋ ባጠቃለለ ነው። ሶስተኛው ሐረርጌ ብሔራዊ ክልላዊ መንግስት ምስራቅና ምዕራብ ሐረርጌን ጨምሮ፣ አርሲ ብሔራዊ ክልላዊ መንግስት ምስራቅና ምዕራብ አርሲን ጨምሮ፣ ቦረና ብሔራዊ ክልላዊ መንግስት ቦረናንና ጉጂን ጨምሮ፣ ጅማ ብሔራዊ ክልላዊ መንግስት ቡኖ በደሌን ጨምሮ እነዚህን አጠቃሎ አዲስ ክልሎች ይፈጠራሉ። ሁለተኛው የብልጽግናው የአዳማ ስብሰባ ውሳኔ ድሬዳዋና አዲስ አበባ ራሱን የቻለ ክልል እንዲሆኑ ነው። ይህ ግን የሚሆን አይመስለኝም። ሶስተኛው የናዝሪቱ ስብሰባ ዓላማ ደግሞ መሬት የህዝብና የመንግስት ነው የሚለው ቀርቶ የግል ንብረት እንዲሆን፣ የአርሶ አደሩ መሬት፣ የማዕድን ሀብት ያለባቸው አካባቢዎች፣ የቱሪዝም መዳረሻዎች ቢሊዮን ዶላር አውጥተው የብልጽግና ስርዓትን የታደጉ የኢምራት ባለሀብቶችና የብልጽግና ስርዓት ወለድ ባለሀብቶች የግል ይዞታ ይሆናል። አራተኛው የመንግስት አስተዳደር ስርዓት ከፓርላማ ወደ ከፊል ፕሬዝዳንታዊ እንዲቀየር፣ ይህ ማለት የጠቅላይ ሚኒስተር ስልጣን ቀርቶ ሀገሪቱ በፓርላማ የሚመረጥ ፕሬዝዳንት ትመራ የሚል ነው። በተጨማሪ ክልሎች የሚመሰረቱት እንደ ቀድሞው በህዝብ ውሳኔ ሳይሆን ጥያቄው ለፓርላማ ቀርቦ በፕሬዝዳንቱ ወይም በአብይ አህመድ ብቻ ይጸድቃሉ ይላል። ይህ ማለት አብይ አህመድና የአብይ አህመድ ፓርላማ የፈለገው ግዛት በአንድ ቀን ክልል እያደረገ መከፋፈሉን ማዳከሙን ይቀጥላል። የዚህ ሁሉ ሴራ ዓላማ አማራ ክልልን ወደ ትንሽ ክልልነት ቀይረን የአማራ ገዢ መደብን ከስልጣን ከማባረር ባለፈ የአማራ ዘርና ማህበረሰብ ዳግም ወደ ማዕከላዊ የፖለቲካ ስልጣን ድርሽ እንዳይል ማድረግ ነው እና አብይ አህመድን ንጉስ፣ ቀጣይ ደግሞ በንጉሳዊ ዘር አስተሳሰብ። የዛሬውን ትንታኔያችን አበቃን። ሸር፣ ሰብስክራይብ እና ኮሜንት በማድረግ ለብዙሃኑ እንዲደርሱ ያድርጉ። እናመሰግናለን። አዲስ ትውልድ ሚዲያ